ይህን የምክክር ሂደት በትግራይ ክልል መጀመር የሚቻልባቸው ሁኔታዎች እንዳሉ ተስፋ እንዳላቸው የገለጹበት ሁኔታ አለ። ስለዚህ እነዚህን ነገሮች ታሳቢ በማድረግ አሁንም ጥረቶች እየተደረጉ ነው። በኮሚሽኑ በኩል መከናወን ያለባቸው ስራዎችን በክልሉ አስቻይ ሁኔታ እንዲፈጠር ለማድረግ አሁንም አጠናክሮ የሚቀጥል ይሆናል። በጋዛ ውስጥ የሚያደርገውን ግድያ ካላቆመ እርምጃ እንወስዳለን በማለት ያስጠነቀቁት የሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ የለጠፉት ማስፈራሪያ እንዴት እንደሚተገብሩት አልገለጹም። በተመሳሳይ ዋይት ሀውስ ማብራሪያ እንዲሰጥ ለቀረበለት አስተያየት ምላሽ አልሰጠም። ነገር ግን ትራምፕ ሐማስ በግዛት ውስጥ ባሉ ተቀናቃኝ ወገኖች ላይ እየፈጸመ ላለው ግድያ ትዕግስት እንደሌላቸው ግልጽ አድርገዋል። የሩሲያና ዩክሬንን ጦርነት አስቆማለሁ በማለት የባተለው የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ከፑቲን ጋር ሊገናኙ እንደሆነ ተናግረዋል። ሁለቱ ሀገራት መሪዎች ከአላስካው ስብሰባ በኋላ ሲገናኙ ይህ የመጀመሪያው ይሆናል። የሰነድ ማስረጃ መቅረቢያ ጊዜ ገደብ ካልተበጀለት በዚያው ዕለት የክርክር ማቆሚያ ሊኖረው አይችልም። በመሆኑም ከሳሽ ክሱን ሲያቀርብ አለኝ የሚለውን የሰነድ ማስረጃ የሰው ምስክር ዘርዝሮ ሊያቀርብ ይገባል። በእጁ ላይ የማይገኙ ከሌላ ሶስተኛ ወገን የሚገኙት የሰነድ ማስረጃዎችን ምን ሊያስረዱ እንደሚችሉ በአቤቷ ላይ በመግለጽ በፍርድ ቤቱ እገዛ እንዲቀርብለት መጠየቅ ይኖርበታል። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አልፋለሁ። በትግራይ ክልል ያልተካሄደው የምክክር ሂደት ጥቅምት አጋማሽ አካባቢ ወደ ስራ ሊገባ የሚችልበት ሁኔታ መኖሩን የኢትዮጵያ ሀገራዊ ምክክር ኮሚሽን ከክልሉ ከፍተኛ የስራ ኃላፊዎች መረዳቱን አስታውቋል። ኮሚሽኑ በቀጣይም የአጀንዳ ቀረጻና የምክክር ጉባኤውን ለማካሄድ የቅድመ ዝግጅት ተግባራትን ለማጠናቀቅ እየሰራ መሆኑንም ገልጿል። ተጨማሪ ያለን የኢትዮጵያ ሀገራዊ ምክክር ኮሚሽን ያከናወናቸው ስላሉ ተግባራትና ወቅታዊ ጉዳዮችን አስመልክቶ በዛሬው ዕለት ለመገናኛ ብዙሃን መግለጫ ሰጥቷል። መግለጫውን የሰጡት የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በሰሜን አሜሪካ፣ በካናዳ፣ በደቡብ አፍሪካ፣ በተባበሩት አረብ ኤምሬትስ፣ በስዊድንና በእንግሊዝ የሚገኙ የኢትዮጵያ ዲያስፖራ አባላት የተሳተፉባቸው አጀንዳ ማሰባሰብ መድረኮች በስኬት መጠናቀቃቸውን አስታውቀዋል። በመድረኩ የተሳተፉ ኢትዮጵያውያንና ትውልደ ኢትዮጵያውያንም አጀንዳዎችን በመለየት ለኮሚሽኑ ማስረከባቸውንና በሀገራዊ ምክክር ጉባኤው ለሚሳተፉ ተወካዮችን መምረጣቸውንም ቃል አቀባዩ እንዲህ ተናግረዋል። በተለያዩ አህጉራት በሚገኙ ታላላቅ ከተሞች በዋናነት በደቡብ አፍሪካ፣ በሰሜን አሜሪካ፣ በካናዳ፣ በተባበሩት አረብ ኤሚሬቶች፣ በስዊድን እና በእንግሊዝ በአካል በመገኘት የአጀንዳ ማሰባሰብ ስራዎችና በቀጣይ ደግሞ በሚካሄደው ሀገራዊ ምክክር ላይ ተወካዮች የሚሆኑ ሰዎችን የማስመረጥ ስራ ኮሚሽኑ ሲሰራ ቆይቷል። እነዚህ ሀገራት ላይ መድረኮቹ ይካሄዱ እንጂ አጎራባች ባሉ በየአህጉራቱ የሚገኙ ከተሞችም ሀገራትም ያሉ ትውልደ ኢትዮጵያንና ኢትዮጵያን የዲያስፖራው ማህበረሰቦች የተሳተፉባቸው መድረኮች ናቸው። በሀገራዊ የምክክር ሂደቱ ላይ እስካሁን ያልተካተተውን የትግራይ ክልል ለማሳተፍ አስቻይ ሁኔታዎችን ለመፍጠር እየተደረጉ ያሉ ጥረቶች መቀጠላቸውን ያነሱት ቃል አቀባዩም ከክልሉ ጊዜ አስተዳደር ከፍተኛ ስራ ኃላፊዎች ጋር በተደረገው ውይይትም በክልሉ የምክክር ሂደቱን በጥቅምት ወር ወደ ስራ ለማስገባት የሚያስችል ሁኔታ ስለመኖሩ አብራርተዋል። ከክልሉ ጊዜያዊ አስተዳደር ጋር በተለይ ግንኙነቶችን ቀጥሏል። ስለዚህ በተለይ ከጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ውይይቶችም እየተደረጉ ነው ያሉት። እንግዲህ እሳቸው ባቀረቡት መረጃ መሰረት እስከ ጥቅምት አጋማሽ በኋላ ባለው ጊዜ ይህን የምክክር ሂደት በትግራይ ክልል መጀመር የሚቻልባቸው ሁኔታዎች እንዳሉ ተስፋ እንዳላቸው የገለጹበት ሁኔታ አለ። ስለዚህ እነዚህን ነገሮች ታሳቢ በማድረግ አሁንም ጥረቶች እየተደረጉ ነው። በኮሚሽኑ በኩል መከናወን ያለባቸው ስራዎችን በክልሉ አስቻይ ሁኔታ እንዲፈጠር ለማድረግ አሁንም አጠናክሮ የሚቀጥል ይሆናል። ይሁንና ኮሚሽኑ ይህንን ቢልም በክልሉ ጊዜ አስተዳደር በኩል በጉዳዩ ዙሪያ እስካሁን በይፋ የተሰጠ ማረጋገጫ የለም። ከዚህ ባለፈ ቃል አቀባዩ አቶ ጥበቡ አክለውም በቀጣይ የተሰባሰቡትን አጀንዳዎች የማደራጀትና የማጠናቀር እንዲሁም የምክክር ጉባኤውን ለማካሄድ የቅድመ ዝግጅት ተግባራትን ለማጠናቀቅ እየተሰራ መሆኑን ገልጸዋል። እንግዲህ ዲያስፖራውን ጨምሮ በሀገር ውስጥ በተካሄዱ ሰፋፊ ህዝባዊ መድረኮች እንደዚሁም በተለያዩ መንገዶች የተሰበሰቡ በርካታ አጀንዳዎች እንዳሉ ይታወቃልና ከነዚህ አጀንዳዎች መካከል እጅግ መሰረታዊና ሀገራዊ የሆኑ ምክክር የሚደረግባቸው አጀንዳዎችን የመቅረጽ ስራ የሚሰራበትን የአሰራር ስርዓትን ማዘጋጀትን ይጠይቃል። ስለዚህ እሱ ዝግጅት እየተደረገበት ነው ያለው። ከዛ ቀጥሎ እንግዲህ አጀንዳዎቹ ይፋ ከተደረጉ በኋላ የምክክር ጉባኤው ነው የሚጠራው።
ይህን የምክክር ጉባኤም ለማካሄድ ደግሞ በርከት ያሉ ቅድመ ዝግጅት ስራዎች ስለሚያስፈልግ ከ4500 አካባቢ የሚሆኑ ተሳታፊዎች የሚገኙበት ለቀናት የሚካሄድ ምክክር እንደመሆኑና ትልቅም ሀገርን ወደ ሌላ ምዕራፍ ማሻገር የሚችል መድረክ እንደመሆኑ መጠን ለዚህ የሚመጥን ቅድመ ዝግጅት ለማድረግ ሰፊ የቅድ ዝግጅትና ዝርዝር ስራዎችን የማከናወን ስራዎችም እየተሰሩ ነው የሚገኙት ማለት ነው። የፌዴሪ ሕዝብ ተወካዮች ምክር ቤት የኮሚሽኑን የስራ ዘመን ለአንድ ዓመት ማራዘሙ የሚታወቅ ሲሆን ኮሚሽኑም ሀገራዊ ምክክር ጉባኤውን የስራ ዘመኑ ከሚጠናቀቅበት የካቲት 2018 ዓ.ም በፊት ለማካሄድ ማቀዱን መግለጹ ይታወሳል። የዘመኑን ቴክኖሎጂ የሚጠቀሙ የበይነ መረብ ስራ መፈለጊያ መተግበሪያዎችን በህጋዊ መንገድ ወደ ስራ ለማስገባት የፖሊሲ ማሻሻያ እንደሚያስፈልግ ጠቁሟል። የስራና ክህሎት ሚኒስቴርም ማሻሻያውን ለማድረግ ዝግጁ መሆኑን አስታውቋል። ሚካስ ኃይሌ ተጨማሪውን አዘጋጅቷል። በከፍተኛ ትምህርት ተቋማት ትምህርታቸውን ያጠናቀቁ በተለያዩ የሙያ መስኮች የሰለጠኑ እንዲሁም በተለያዩ መስኮች ተቀጥረው መስራት የሚፈልጉ ዜጎች በቂ ቅጥር ዕድል የለም የሚል ቅሬታ ሲያቀርቡ ይደመጣል። ስራ ፈጠራም ላለፈው በርካታ ዓመታት ከመንግስት ቀዳሚ አጀንዳዎች ተርታ ተመድቦ ስራዎች ቢሰሩም አሁንም የስራ አጥነት ችግር የበርካቶች መነጋገሪያ ነው። መንግስት የስራ ፈላጊውንና የስራ ቀጣሪውን ለማገናኘት እየሰራ መሆኑ የሚገልጹት የስራና ክህሎት ሚኒስትር ዴኤታው ሰለሞን ሳካ የዘመኑን ቴክኖሎጂ የሚጠቅሙ የበይነ መረብ ስራ መፈለጊያ መተግበሪያዎች በህጋዊ መንገድ ወደ ስራ ለማስገባት የፖሊሲ ማሻሻያ እንደሚያስፈልግ ጠቁመዋል። የኢትዮጵያን ሌበር ማርኬት ኢንፎርሜሽን ሲስተም ተደራሽነትን ማስፋፋትና ከግሉ የጆብ ቴክ ፕላትፎርሞች ጋር የማስተሳሰር ስራ፣ የሰራተኞች ፖሊሲ ማሻሻያ ወይም የኤምፕሎይመንት ፖሊሲ ማሻሻያ ወይም ጆብ ቴክ ፕላትፎርም እና በተመሳሳይ መንገድ ለሚሰሩ ሰራተኞች ጥበቃዎችን እና መብቶችን ማረጋገጥ አሁን እያሻሻልን ያለነው የኤምፕሎይመንት የናሽናል ኤምፕሎይመንት ፖሊሲ የፊውቸር ኦፍ ወርክን ታሳቢ ያደረገ ነው የሚሆነው። ይህ ማለት ይሄ በጊግ ኢኮኖሚ ላይ ወይም በጊግ ፕላትፎርሞች ላይ የሚሰሩ ውስን ስራ የምንለውን ስራ ላይ የተሰማሩ ዜጎቻችን የሰራተኞች መብት ጥበቃ እንዲያገኙ የሚያደርግ ይሆናል። ምንም እንኳን በቀጣሪዎችና በስራ ፈላጊዎች መካከል ያለውን ግንኙነት በማሳለጥ ረገድ ክፍተቶች መስተዋላቸው ቢታመንም በአመት ከ2 ሚሊዮን በላይ የሚሆኑ ዜጎች ወደ ስራ እየተቀላቀሉ መሆናቸውን አቶ ሰለሞን ገልጸዋል። በበይነ መረብ አማራጭ ቀጣሪዎችንና ስራ ፈላጊዎችን የማገናኘት ስራ ከሚሰሩ ድርጅቶች መካከል አንዱ የሆነው አፍሪወርክ በበኩሉ ከ100 ሺህ ስራ ፈላጊዎችን ስራን እንዲያገኙ ማስቻሉን አስታውቋል። በቀጣሪዎችና በስራ ፈላጊዎች መካከል ክፍተት እንዲኖር ያደረጉ ጉዳዮች መፍትሄ ለመስጠት ጥረት እያደረጉ መሆናቸውን የሚገልጹት የድርጅቱ ዋና ስራ አስኪያጅ ስመኝ ታደሰ በዝምድና ከሚደረጉና በሌሎች ተለምዷዊ ከሆኑ የቅጥር አፈጻጸሞች መላቀቅ እንደሚገባም ጠቁመዋል። ዋናው ነገር ምንድነው? ለስራው ብቁ የሆነ ሰው ማብቃት ነው። ለስራው ብቁ የሆነ ሰው ካበቃን በግልጽ ያ ሰው ስራ አግኝቷል አላገኘም የሚለውን ኮሌክት የምናደርግበት መንገድ አለ። አንደኛው መንገዳችን ምንድነው? ቀጥታ አንድ ሰው ሰራተኛ ሲቀጠር ማንን ቀጠርክ ብለን ድርጅቱን እንጠይቃለን። ድርጅቱን ስንጠይቅ ለምን ተቀጠረ የሚለውን ምክንያት ስለምንጠይቅ አንድ ድርጅት ምን አይነት ፍላጎት አለው የሚለውንና ሌሎቹ ደግሞ አፕላይ አድርገው አመልክተው ያላገኙትን ደግሞ ይህን ስራ ሰውየው ኦር ሴትዮዋ ያንን የሚፈልጉትን ሰው አግኝተዋል ብለን ኢንፎርሜሽን እንልካለን። ኢንተርቪው ሲጠሩን ኢንፎርሜሽን እንልካለን። ሾርት ሊስት ወይም ሲመረጡም እንልካለን እና ምንድነው እያንዳንዱ ፕሮሰስ ላይ ግልጽ የሆነ ነገር ለሁሉም ሼር ስለምናደርግ ዲጂታል ፕላትፎርም ስለሆነ ግልጽነትና በተቻለ መጠን ደግሞ ሰው በአቅሙና በሚችለውና ባለው ስኪል ስራ እንዲያገኝ ሰፖርት እናደርጋለን ማለት ነው። ኢትዮጵያ በጀመረችው የዲጂታል ጉዞ ላይ በበይነ መረብ ቀጣሪዎችና ስራ ፈላጊዎችን ለማገናኘት የሚሰሩ ስራዎች ይበረታታሉ ያሉት የስራና ክህሎት ሚኒስትር ዴኤታው ሰለሞን ሳካ መንግስት በዘርፉ ለተሰማሩ ድርጅቶች ማበረታታዎችን እያዘጋጀና እየሰራ እንደሚገኝም ተናግረዋል። ይሄ የስራውን ዓለም የስራውን ገበያ ዴሞክራታይዝ እና ዳይቨርሲፋይድ ያደርጋሉ። ስለዚህ ለእንደዚህ ያሉ ፕላትፎርሞች ልዩ ትኩረት ሰጥተን ዘርፉን የማበረታታት ስራ እየሰራን ነው። ከዚሁ ጋር በተያያዘ የቢዝነስ ፕሮሰስ አውትሶርሲንግ ዘርፍ ላይ የተሰማሩ በሀገር ውስጥ ኦንሾር የምንለው አይነት ሞዳሊቲ፣ በቦርደር አካባቢ ኒር ሾር የምንለው እና ከውጭ ሀገር ኦፍሾር የሚባል ሞዳሊቲን ተጠቅሞ ከተቋማትና ከውጭ
ሀገር ድርጅቶች ስራን ሳብ ኮንትራት በመውሰድ እዚህ ሀገር ላይ ለበርካታ ወጣቶች ስራ እድል በመፍጠር ዳጎስ ያለ ኳሊቲ ጆብ ኦፖርቹኒቲ ለወጣቶች የሚፈጥሩትንም ተቋማት እንደዚሁ የማበረታታት ስራ እንሰራለን። የስራና ክህሎት ሚኒስቴር ፍሬወርክና ከሌሎች 3 ድርጅቶች ጋር በትብብር ያዘጋጀው ስራ ፈላጊዎችና ቀጣሪ ድርጅቶችን የሚያገናኘው ፊውቸር ኦፍ ወርክ የስራ አውደ ርዕይ ከ200 በላይ የስራ ቀጣሪዎች እንደሚሳተፉበት የተነገረ ሲሆን እስከ ነገ ጥቅምት 8 ቀን ድረስ በሳይንስ ሙዚየም ቆይታ ያደርጋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጋዛ የውስጥ ደም መፋሰስ ከቀጠለ ሐማስን ገብተን ከማጥፋት ውጪ ሌላ አማራጭ አይኖረንም ሲሉ አስጠንቅቀዋል። ትራምፕ ሐማስን በተመለከተ የአቋም ለውጥ አድርገዋል። ይህንን ያሉት በጋዛ ውስጥ ያለው አለመግባባት እያየለ ከመጣ በኋላ ነው። ሐማስ እየወሰደ ነው የተባለው እርምጃ በጋዛ ውስጥ የሚገኙና በእስራኤል የሚደገፉ ጸረ ሐማስ እንቅስቃሴን ያደርጋሉ ባላቸው ታጣቂ ቡድኖች ላይ ነው። ለገብርኤል ታደሰ በእስራኤልና ሐማስ መካከል ከተደረሰው ስምምነት በኋላ የመሳሪያ ድምጾች ረገብ ብለዋል። ለጋዛ ነዋሪዎችም እፎይታን የሰጠ ጉዳይ ሆኗል። ይሁን እንጂ የስምምነቱን ሙሉ ተፈጻሚነት በተመለከተ ከየአቅጣጫው ውጥረቶች እየተስተዋሉ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ በጋዛ ውስጥ የደም መፋሰስ ከቀጠለ ሐማስን ገብተን ከማጥፋት ውጭ ሌላ አማራጭ አይኖረንም ሲሉ አስጠንቅቀዋል። ትራምፕ ይህንን ያሉት ባለፈው ሳምንት በእስራኤልና በሐማስ መካከል የተደረሰውን የተኩስ አቁምና የታጋቾች የመልቀቅ ስምምነት ተግባራዊ መሆን ከጀመረ ወዲህ በጋዛ ውስጥ ያለውን አለመስማማት እያየለ ከመጣ በኋላ ነው። ቀደም ብሎም ሐማስ በስምምነቱ የተወሰኑ ነጥቦች ላይ እንዳልተስማማ ሲገልጽ ቆይቷል። ከነዚህም ውስጥ ከጋዛ አስተዳደር ምስረታ ጋር ተያይዞ የሐማስ አመራሮች የሚኖራቸውን ቦታ በተመለከተ ሲሆን፣ ሌላኛው ደግሞ ትጥቅ እንዲፈቱ የሚጠይቀው ነው። የእስራኤል ጦር ተቆጣጥሯቸው ከነበሩት ቦታዎች መካከል ከ50 በመቶ በላይ የሚሆነውን ለቆ ወጥቷል። ይህንን ቦታ ለመቆጣጠር በጋዛ የሚገኙ ሌሎች ታጣቂዎችና ሐማስ ተፋጠዋል። ቀደም ሲልም ተንታኞች እንደገለጹት እነዚህን ቦታዎች የሚቆጣጠር አካል የማይኖር ከሆነ ነገሮች ወደ ባሰ ሁኔታ እንደሚቀየሩ ሲያስጠነቅቁ ነበር። ለዚህም ይመስላል ትራምፕ በመፍትሄነት የግብጽ የኳታርና ሳውዲ አረቢያ ወታደሮች አካባቢውን እንደሚቆጣጠሩ የገለጹት። ይሁን እንጂ የአሜሪካ ወታደሮች በዛ እንደማይኖሩ ተናግረዋል። ትራምፕ ለጋዜጠኞች እንደተናገሩት ሐማስ በጋዛ ውስጥ የደም መፋሰሱን ካላቆመ ይወሰዳል ያሉትን እርምጃ የሚወስዱት የአሜሪካ ወታደሮች እንደማይሆኑ ገልጸዋል። እኛ ይህንን ማድረግ የለብንም። በጣም ቅርብ ይሆኑ አሉ፣ ወደ ውስጥ የሚገቡና ስራውን በቀላሉ የሚሰሩ ነገር ግን በእኛ ቁጥጥር ስር ናቸው ሲሉም ፕሬዝዳንቱ ተናግረዋል። ይሁንና ይህንን ንግግር እስራኤልን የሚገልጽ ስለመሆኑ አለመሆኑ በይፋ አልተናገሩም። ነገር ግን በስምምነቱ መሰረት የእስራኤል ኃይሎች የሚወስዱት እርምጃ የተኩስ አቁም ስምምነቱን የሚጥስ ሊሆን ይችላል። ትራምፕ ሀሳባቸውን በመቀየር አይታሙም። ከዚህ ቀደምም ሩሲያ ላይ የነበራቸውን አቋም በተደጋጋሚ ሲቀያይሩ ተስተውሏል። አሁንም ፕሬዝዳንቱ ከሐማስ ጋር በተገናኘ የአቋም ለውጥ አድርገዋል። ትራምፕ ማክሰኞ እንደተናገሩት ሐማስ አስቸጋሪ የሆኑ ታጣቂ ቡድኖችን በማውጣት በርካታ የወረበሎች ቡድን አባላትን ገድሏል። እውነት ለመናገር ይህ ብዙ አልረበሸኝም ብለው ነበር። ከዚህ በኋላ ነው እንግዲህ ሀሳባቸውን በተቃራኒ አቅጣጫ በማዞር ሐማስ በጋዛ ውስጥ የሚያደርገውን ግድያ ካላቆመ እርምጃ እንወስዳለን በማለት ያስጠነቀቁት። የሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ በትሩዝ ማህበራዊ ሚዲያ ገጻቸው ላይ የለጠፉት ማስፈራሪያ እንዴት እንደሚተገብሩት አልገለጹም። በተመሳሳይ ዋይት ሀውስ ማብራሪያ እንዲሰጥ ለቀረበለት አስተያየት ምላሽ አልሰጠም። ነገር ግን ትራምፕ ሐማስ በግዛቱ ውስጥ ባሉ ተቀናቃኝ ወገኖች ላይ እየፈጸመ ላለው ግድያ ትዕግስት እንደሌላቸው ግልጽ አድርገዋል። ትጥቅ ይፈታሉ፣ ካልሆነ ትጥቅ እናስፈታቸዋለን፣ ይህም በፍጥነት ምናልባትም በኃይል ይሆናል ሲሉ ትራምፕ ተናግረዋል። ሐማስ እየወሰደ ነው የተባለውን እርምጃ በጋዛ ውስጥ የሚገኙና በእስራኤል የሚደገፉ ናቸው ባላቸው ጸረ ሐማስ እንቅስቃሴ ያደርጋሉ ባላቸው ጎሳዎች ላይ ነው። ከነዚህ ውስጥ በራፋ አካባቢ በተለይም በምስራቅ ክፍል ላይ የተመሰረተውና በያሲር አቡሸባብ የሚመራው አቡሸባብ ጎሳ አንደኛው ሲሆን ተዋጊዎችን በመመልመልና ደሞዝ በመክፈል ከእስራኤል ጎን ተሰልፈዋል በማለት ተወንጅሏል። ምንም እንኳን ውድቅ ቢያደርጉትም ሌላኛውና ዋነኛው ከስምምነቱ በኋላ ስሙ በስፋት ሲነሳ የቆየው ዶግሙሽ ነው። በጋዛ ውስጥ ካሉት ትላልቅና በደንብ ከታጠቁ ጎሳዎች አንዱ ነው። በታሪክም ከሐማስ ጋር የተወሳሰበ ግንኙነት ነበረው። አንዳንዴ ተቃውሞ፣ አንዳንዴ ውጥረት፣ አንዳንዴ ደግሞ ውስን ትብብር ነበረው። ከእስራኤል ጋር ተባብረዋል ተብሎ የተከሰሱ ሲሆን አንዳንድ አባሎቻቸውም በሐማስ ክስ ተገድለዋል። በተጨማሪም የሃሊስ ጎሳ የሐማስ ዋነኛ ተቀናቃኝ ከሆነው ፋታህ ጋር በፖለቲካዊ ግንኙነት የተቆራኘ እንደሆነ ይነገርለታል። ሌላኛው ደግሞ አልማጃይዳ ጎሳ ነው። ጸረ ሐማስ እንቅስቃሴን ያደርጋሉ የተባሉ ታጣቂዎች ብዙዎቹ የሰብአዊ እርዳታን በመጥለፍና ለትርፍ በመሸጥ ለጋዛ ረሃብ ቀውስ አስተዋጽኦ አድርገዋል
አድርገዋል ተብለውም ይወቀሳሉ። በትራምፕ የተዋወቀው የተኩስ አቁም እቅድ ሁሉም ታጋቾች በህይወት ያሉና የሌሉ መመለስ እንዳለበት ይገልጻል። ነገር ግን በስምምነቱ መሰረት ያ ካልሆነ ስለሟች ታጋቾች መረጃን ማካፈልና በተቻለ ፍጥነት አሳልፈው ለመስጠት መሞከር አለበት። አሁን ላይ እስራኤል ሐማስ ተጨማሪ ታጋቾችን አስክሬን እንዲለቅ ስትጠይቅ፣ ሐማስ በበኩሉ ጊዜ እንደሚያስፈልገው አስታውቋል። ዶናልድ ትራምፕና ቭላዲሚር ፑቲን ዳግም በአካል ሊገናኙ እንደሆነ ተሰምቷል። ሁለቱ መሪዎች የሩሲያና ዩክሬን ጦርነት ለማስቆም የሚያስችል የስልክ ንግግር ማድረጋቸውም ተገልጿል። ፑቲን አሜሪካ ለዩክሬን ሰጥቷል ያለችውን ሚሳኤል በተመለከተ ማስጠንቀቂያን መስጠታቸውን ጠቁሟል። አልታየ ኪዳኔ የሩሲያና ዩክሬንን ጦርነት አስቆማለሁ በማለት እየባተሉ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ከፑቲን ጋር ሊገናኙ እንደሆነ ተናግረዋል። የሁለቱ ሀገራት መሪዎች ከአላስካው ስብሰባ በኋላ ሲገናኙ ይህ የመጀመሪያው ይሆናል። ትራምፕ በትላንትናው ዕለት ከሩሲያው ፕሬዝዳንት ጋር የስልክ ንግግር ማድረጋቸውን በመግለጽ ትልቅ መሻሻል ያሳየ ውይይት መደረጉን በማህበራዊ ትስስር ገጻቸው ላይ ጽፈዋል። የአሜሪካው ፕሬዝዳንት መንበረ ስልጣናቸውን ከጆ ባይደን ከተረከቡ በኋላ ከቭላዲሚር ፑቲን ጋር ተደጋጋሚ የስልክ ንግግር አድርገዋል። ሁለቱ መሪዎች የስልክ ንግግሮችን ከማድረግ ባሻገር ትራምፕ ወደ ስልጣን ከመጡ በኋላ ለመጀመሪያ ጊዜ በአላስካ በአካል ተገናኝተው መወያየታቸው የሚዘነጋ አይደለም። መሪዎቹ የመጨረሻ ውይይት ካደረጉ 2 ወር ያለፋቸውም ቢሆን ትራምፕ የሩሲያና ዩክሬንን ጦርነት ለማስቆም የሚያደርጉትን ጥረትና ሙከራ ቀጥለዋል። በጣም ፍሬያማ ነው ያሉትን ውይይት ከፑቲን ጋር ካደረጉ በኋላ የዋሽንግተንና የሞስኮ ልዑካን በሚቀጥሉት ሳምንታት እንደሚገናኙ ትራምፕ አስታውቀዋል። የእሳቸውና የፑቲን ንግግር በቡዳፔስት ሊደረግ እንደሚችልም ሲጠቅሱ፣ ይሁን እንጂ በይፋ የሚገናኙበትን ቀን አላረጋገጡም። የሁለቱም መሪዎች ንግግር በተመለከተ ሩሲያ እጅግ ግልጽ የስልክ ቆይታ ተደርጓል ያለች ሲሆን በቀጣይ ሁለቱ መሪዎች በአካል እንዲገናኙ ስራዎች እንደሚሰሩ ገልጻለች። ይህ የትራምፕና ፑቲን ውይይት የተካሄደው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዋይት ሀውስን ሊጎበኙ አንድ ቀን ሲቀራቸው መሆኑ ጉዳዩን ሳቢ አድርጎታል። ትራምፕ ባለፈው ሳምንት ዩክሬን ቶምሃውክ የተባለውን የረዥም ርቀት ሚሳኤል እንድታገኝ ሊረዷት እንደሚችሉና መሳሪያውም ሩሲያን ሊያጠቃ ይችላል ብለው ነበር። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሞስኮ ስለ ቶምሃውክ ከሰማች በኋላ ውይይቱን ለመቀጠል እየተጣደፈች ነው ሲሉ ተሳልቀዋል። ትራምፕ በበኩላቸው ከፑቲን ጋር ባደረጉት ውይይት ሩሲያ ከዩክሬን ጋር የምታደርገውን ጦርነት ካቆመች በሩሲያና አሜሪካ መካከል ስላለው የንግድ ልውውጥ ብዙ ጊዜ ወስደን ተወያይተናል ብለዋል። የሁለቱም ሀገራት ከፍተኛ ልዑካን ቡድን በሚቀጥለው ሳምንት ባልታወቀ ቦታ እንደሚገናኙ ሲገለጽ፣ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአሜሪካን ልዑክ ይመራሉ መባሉን ቢቢሲ ዘግቧል። የሩሲያው ልዑክ ውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ሊመራ እንደሚችል ነው የተጠቆመው። ትራምፕ ከፑቲን ጋር ስላደረጉት ውይይት ከዩክሬኑ መሪ ጋር እንደሚመክሩ የገለጹ ሲሆን በ2 ሳምንታት ውስጥ ከፑቲን ጋር እንገናኛለን ብለው እንደሚጠብቁ ተናግረዋል። ትራምፕ ባለፈው ሳምንት ቶምሃውክ የተባለውን የሚሳኤል የጦር መሳሪያን በተመለከተ ተጠይቀው ለዩክሬን ሊሰጡ እንደሚችሉና እንደሚያጤኑት መናገራቸው የሚታወስ ነው። ይሁንና ከፑቲን ጋር ካደረጉት ንግግር በኋላ ሚሳኤሎችን በተመለከተ የተለየ አስተያየት ሰጥተዋል። ለዩክሬን ሚሳኤሎቹን የመስጠት ጉዳይ በተመለከተ ከጋዜጠኞች ጥያቄ የቀረበላቸው ትራምፕ የአሜሪካን የቶምሃውክ ክምችት ማሟጠጥ አንችልም ያሉ ሲሆን መሳሪያዎቹን እኛም እንፈልጋለን፣ ስለዚህ በዚህ ጉዳይ ምን ማድረግ እንደምንችል አላውቅም ሲሉ ተናግረዋል። ይሁንና አሜሪካ ለዩክሬን እሰጠዋለሁ ያለችውን የሚሳኤል የጦር መሳሪያ ድጋፍ በተመለከተ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በስልክ ውይይት ወቅት ለትራምፕ ማስጠንቀቂያ መስጠታቸው ተዘግቧል። ፑቲን ይህ የጦር መሳሪያ ለዩክሬን የሚሰጥ ከሆነ የሰላም ስምምነት ሂደቱን ያደናቀፋል ሲሉ ተናግረዋል። ከዛ ባሻገር በአሜሪካና ሩሲያ መካከል ያለውን ዲፕሎማሲያዊ ግንኙነት የሚያበላሽ መሆኑን የክሬምሊን አማካሪ የሆኑት ዩሪ ኡሻኮቭ መናገራቸውን ሮይተርስ ዘግቧል። በአሜሪካ የዩክሬን አምባሳደር ኦልጋ ስቴፋኒሽና ፑቲን ከትራምፕ ጋር ንግግር ከማድረጋቸው ከሰዓታት በፊት ጠንካራ የአየር ጥቃትን በዩክሬን ላይ መክፈቷን ገልጸዋል። አምባሳደሯ ይህ ጥቃት ሞስኮ ለሰላም ቁርጠኛ አለመሆኗን ያረጋገጠም ነው ሲሉም ትችታቸውን ሰንዝረዋል። ከሲቢኤስ ጋር ቃለ ምልልስ ያደረጉት እኚህ አምባሳደር ሩሲያ ወደ ሰላም ስምምነት አስገዳጅ በሆኑ ሁኔታዎች መምጣት አለባት ሲሉ የተናገሩ ሲሆን ለዚህም ሩሲያን ወደ ስምምነት ለማምጣት ጠንከር ያሉ ማዕቀቦች፣ የዩክሬን የአየር መከላከያ ስርዓትን የሚያሳደጉ ወታደራዊ ድጋፎች እንዲሁም የረዥም ርቀት ተምዘግዛጊ ሚሳኤሎችን መለገስ የተገባ ነው ብለዋል። ሩሲያ 28 ባሊስቲክ ሚሳኤልና 320 ተዋጊ ድሮኖችን ተጠቅማ በዩክሬን ላይ ከባድ የተባለ ጥቃት ከፍታለች ያሉት አምባሳደሯ ይህም ከዚህ ቀደም ከተመዘገቡት ከፍተኛ የተባለ መሆኑን አመልክተዋል።
ወደ አጫጭር መረጃዎቻችን ስናልፍ ቀዳሚ የምናደርገው ጉዳይ ህገ ወጦች ካናዳና አውሮፓን ጨምሮ የሁለትዮሽ ስምምነት ወዳልተገባባቸው ሀገራት እንልካለን የሚሉ አሳሳች ማስታወቂያዎችን እያሰራጩ እንደሚገኝ የስራና ክህሎት ሚኒስቴር አስታውቋል። ይህ አይነት ህገወጥ ማስታወቂያ ዜጎች ላልተገባ እንግልትና ወጪ እንዲሁም ለህገወጥ የሰዎች ዝውውር የሚዳርግና ህይወትን ለከፋ አደጋ የሚያጋልጥ እንደሆነ ሚኒስቴር መስሪያ ቤቱ አስታውቋል። በአሁኑ ወቅት ህጋዊ የስራ ስምሪት እየሰጠባቸው የሚገኙ ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ሊባኖስ፣ ኳታርና ኪዮት ናቸው ሲል መስሪያ ቤቱ ገልጿል። ከተጠቀሱት ሀገራት ውጪ ህጋዊ የስራ ስምሪት የሚሰጥባቸው ሀገራት እንደሌሉ የገለጸው ሚኒስቴር መስሪያ ቤቱ ማህበረሰቡ ከአሳሳች ማስታወቂያዎች ራሱን እንዲጠብቅም አሳስቧል። በኢትዮጵያ 100 ከተሞችን ተደራሽ የሚያደርግ የዲጂታል አድራሻ ስርዓት ፕሮጀክት ተግባራዊ ለማድረግ እየሰራ መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታወቀም። የኢንስቲትዩቱ ምክትል ዋና ዳይሬክተር አቶ በላቸው ፀሐይ እንዳሉት በ10 ዓመት ውስጥ 100 ከተሞችን ተደራሽ ለማድረግ የሚያስችል ስትራቴጂ ነድፎ ወደ ስራ መግባቱን ጠቁሞም በአሁኑ ወቅት አዲስ አበባን ጨምሮ በርካታ የክልል ከተሞች ተጠቃሚ ማድረግ መቻሉን አስረድተዋል። በዛሬው ዕለትም ኢንስቲትዩቱ ጎንደር ከተማን የዲጂታል አድራሻ ስርዓት ጠቃሚ ለማድረግ የሚያስችል ፕሮጀክት የመግባቢያ ሰነድ ስምምነት ተፈራርሟል። ከዚህ በተጨማሪም በአማራ ክልል ደብረ ብርሃንና ኮምቦልቻ ከተሞች የቴክኖሎጂው ጠቃሚ መሆናቸውን አንስተው በደሴና ወልዲያም ፕሮጀክቱን ተግባራዊ ለማድረግ መታቀዱን ተናግረዋል። ዲጂታል የአድራሻ ስርዓት መኖሪያ ቤቶችን፣ መንገዶችንና የአገልግሎት ሰጪ ተቋማት መገኛ ቦታ ርቀትና አቅጣጫን በቀላሉ ለማመልከት የሚያስችል ዘመናዊ ቴክኖሎጂ እንደሆነ ኢዜአ ዘግቧል። በሶማሌ ክልል የድርቅ አደጋ ክስተቶች ሊፈጠሩ እንደሚችሉ አመላካች ሁኔታዎች መኖራቸውን የዓለም ምግብ ፕሮግራም ገለጸም። በክልሉ ባሳለፍነው 2017 ዓ.ም ሐምሌና ነሐሴ ወር የጣለው የዝናብ መጠን አነስተኛ መሆኑን ተከትሎ በቀጣይም የድርቅ አደጋ ክስተቶች ሊፈጠሩ እንደሚችሉ አመላካች ሁኔታዎች መኖራቸውን የዓለም ምግብ ፕሮግራም አስታውቋል። ይህንንም አስመልክቶ ድርጅቱ ከኢትዮጵያ መንግስት ጋር በመተባበር በሶማሌ ክልል በሚገኙ 15 ወረዳዎች ከጥቅምት እስከ ታህሳስ 2018 ዓ.ም የዝናብ ወቅት ሊደርስ የሚችለውን የድርቅ አደጋ ለመከላከል አስቸኳይ የድርቅ ወቅት ምላሽ አተገባበር ይፋ አድርጓል። በክልሉ ከፍተኛ ስጋት አለባቸው ተብሎ የተለዩ 6 ወረዳዎች ቅድሚያ የሰጣቸው ሲሆን ለተለያዩ ግልጋሎቶች የሚውል የገንዘብ ድጋፍና የእንስሳት መኖ ኩፖን እንዲደርሳቸው መደረጉም ተነግሯል። በፈረንጆቹ 2020 እና በ2021 ክልሉ በተከታታይ ዝቅተኛ የዝናብ መጠን ማስተናገዱን ተከትሎ ለከባድ ድርቅ አደጋ ተጋልጦ የነበረ ሲሆን በወቅቱ ከክልሉ ከ10 ዞኖች በላይ የሚኖሩ ከ3.5 ሚሊዮን በላይ ሰዎች ለጉዳት መዳረጋቸው ይታወሳል። ከውጭ በማዳጋስካር የተካሄደውን መፈንቅለ መንግስት መሪ የነበሩት ኮሎኔል ማይክል አዲሱ የአገሪቱ መሪ ሆነው ቃለ መሃላ ፈጽመዋል። በማዳጋስካር የተከሰተውን ህዝባዊ ተቃውሞ ተከትሎ በወታደሮች የተካሄደውን መፈንቅለ መንግስት ተከትሎ የአገሪቱ መሪ የነበሩት አንድሪ ራጆሊና መሰደዳቸው ይታወሳል። በመቀጠልም የማዳጋስካርን ማዕከላዊ ስልጣን መቆጣጠራቸውን ይፋ ያደረጉት የጦሩ መሪ በአገሪቱ ከፍተኛ ምክር ቤት ፊት ቀርበው ቃለ መሃላ ፈጽመዋል። አሁን ማዳጋስካርን የተቆጣጠረው ወታደራዊ ኃይል በ2 ዓመታት ጊዜ ውስጥ አገር አቀፍ ምርጫ እንደሚያካሄድ የገለጸ ቢሆንም በስራ ላይ የነበሩትን የምርጫ ኮሚሽን መሪ ከኃላፊነት ማንሳቱን ተነግሯል። አሁን ከሀገር የተሰደዱት የቀድሞው የማዳጋስካር ፕሬዝዳንት አንድሪ ራጆሊና በፈረንጆቹ 2009 የተካሄደውን መፈንቅለ መንግስት ተከትሎ ወደ ስልጣን መምጣታቸውን አስታውሶ የዘገበው አፍሪካ ኒውስ ነው። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ህንድ የሩሲያን ነዳጅ ዘይት መግዛት እንደምታቆም ጠቅላይ ሚኒስትር ናሬንድራ ሞዲ ማረጋገጫ ሰጥተውኛል ስለማለታቸው የምናውቀው ነገር የለም ሲል የህንድ የውጭ ጉዳይ ሚኒስትር አስታወቀም። ትራምፕ ከትላንት በስቲያም ህንድ የሩሲያ ነዳጅ መግዛት እንደምታቆም ማረጋገጫ አግኝቻለሁ ሲሉ ቢናገሩም የህንድ የውጭ ጉዳይ ሚኒስትር መስሪያ ቤት ቃል አቀባይ በዛሬው ዕለት በሰጡት መግለጫ በትራምፕና በናሬንድራ ሞዲ መካከል
ይህን መሰል ንግግር ስለመደረጉ አላውቅም ማለታቸው ተሰምቷል። በጉዳዩ ላይ ከዚህ ቀደም ንግግር ቢደረግም የነዳጅ ግዢውን ስለማቆም የተደረሰ መደምደሚያ የለም ብሏል። የህንድ መንግስት በዚህ ጉዳይ ባወጣው መግለጫ እኛ የምናስቀድመው የሀገሪቱን ፍላጎትና የኢነርጂ ዋስትና ነው ሲል አክሏል። ህንድ ከቻይና በመቀጠል ከሩሲያ ከፍተኛ መጠን ያለው የነዳጅ ዘይት የምትገዛ ሀገር እንደሆነች የዘገበው ቢቢሲ ነው። ኢትዮ ቴሌኮም ዘኔክሰስ የተሰኙ ስማርት የሞባይል ስልኮች፣ ታብሌቶችን፣ ዴስክቶፕና ላፕቶፕ ኮምፒውተሮችን ይፋ አድርጓል። ስማርት ኤሌክትሮኒክስ መሳሪያዎቹም አሁን በአገልግሎት ላይ ካሉት መገልገያዎች በተጨማሪነት የተለያዩ መረጃዎችን የያዙ መሆናቸው የተገለጸ ሲሆን ለህብረተሰቡ በተመጣጣኝ ዋጋ መቅረባቸውን የተነገረው። ምረት ደግፍ በቢዝነስ ጥንቅሯ ተመልክተዋለች። ኢትዮ ቴሌኮም ዘኔክሰስ የተሰኙ ስማርት የሞባይል ስልኮች፣ ታብሌቶች፣ ዴስክቶፖችና ላፕቶፖችን ይፋ አድርጓል። ይፋ የተደረጉት ስማርት መገልገያዎች በኢትዮጵያ በዘርፉ የሚስተዋለውን ከፍተኛ የሆነ የዋጋ መናር ተመጣጣኝ ለማድረግና ከጊዜ ወደ ጊዜ ለውጥ እያሳየ የመጣውን የኔትወርክ መሰረተ ልማትን በመጠቀም የዲጂታል ተጠቃሚነትን ለማሳደግ ታስበው የተመረቱ መሆናቸውን ኩባንያው አስታውቋል። መገልገያዎቹ በቂ ጥናት ተደርጎ የተዘጋጁ መሆናቸውን የገለጹት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የመገልገያዎቹ ዋጋ ገበያ ላይ ካሉ ተመሳሳይ ምርቶች እስከ 70% የሚደርስ ቅናሽ ያላቸው መሆናቸውንም ጠቁመዋል። ኢትዮ ቴሌኮም በራሱ ብራንድ በራሱ ስያሜ ለኢትዮጵያና ለአፍሪካ ማርኬት በሚሆን መልኩ ነው ዲዛይን ያደረግነው ጥናት የራሳችንንም ገበያ ማርኬቱን እንደዚሁም ደግሞ የአፍሪካንም እንደመሆኑ ማለት ነው በአማካኝ ከ60 እስከ 70% ከዚህ አሁን ከምናቀርባቸው የኔክሰስ ስማርት ፊውቸር ፎን ካላቸው ተመሳሳይ ስፔክ ካላቸው ጋር ሲወዳደር ከ60 እስከ 70% በሚሆን ዋጋውን እንዲቀንስ ያደርገዋል ማለት ነው። አንዱ ዲቫይስን ኤክስፔንሲቭ የሚያደርገው ውድ የሚያደርገው የምታውቁት የሚሞሪ ስቶሬጅ ዋጋውን ከፍ የሚያደርገው አንዱ እሱ ነው። ስለዚህ ክላውድ ላይ በሆነ ቁጥር ግን የሚሞሪ እና የስቶሬጅ ዋጋ ይቀንሳል ማለት ነው። የክላውድ ላይ ያለውን ትልቅ ስፔስ ነው የምንጠቀመው ወይም ደግሞ ካፓቢሊቲ ስለምንጠቀም ማለት ነው። ይፋ የተደረጉት ስማርት ዲቫይሶች ዘኔክሰስ 127 ላይት፣ ዘኔክሰስ 131 ላይት እና ዘኔክሰስ 2028 ላይት ሞዴሎች ሲሆኑ ዩቲዩብ፣ ቲክቶክ፣ ፌስቡክ እና ጌሞችን ጨምሮ የተለያዩ መተግበሪያዎችን በዓለም አቀፍ የመረጃ ማከማቻዎችና ማንቀሳቀሻ ኔትወርክ በማቅረብ ተጠቃሚዎች በቀላሉ የስማርት ስልክ ተሞክሮ እንዲያገኙ ማድረግ የሚያስችሉ መሆናቸውም ተነግሯል። በተጨማሪም እንደ ቴሌብር የትምህርት ይዘት ሚዲያዎች ያሉ ወሳኝ መተግበሪያዎች በመገልገያዎቹ ላይ እንደተጫነባቸው የገለጹት ስራ አስፈጻሚዋ ለመጀመሪያ ጊዜ መሰል አገልግሎቶችን የሚጠቀሙ ደንበኞች በቀላሉ አገልግሎቶችን እንዲጠቀሙ እንደሚያስችል ተናግረዋል። እንደ ጤና፣ ትምህርት አፕሊኬሽኖቹ እዚሁ ሎድድ ይሆናሉ። ከሴንተር ሆኖ ማህበረሰባችን ለማስተማር ኢንፎርም ለማድረግ የምንፈልጋቸውን ሁሉ ክላውድ ላይ ሆነን ክላውዱ ላይ ይቀመጣል። መረጃውን በቀላሉ ካለበት ሆኖ ያገኛል ማለት ነው። ስለዚህ ይሄ ትልቅ እድል ይፈጥራል። ለኢትዮጵያ ለምታደርገው የዲጂታል ትራንስፎርሜሽን ጉዞ ከፍተኛ አስተዋጽኦ ይኖረዋል ብለን እናስባለን ማለት ነው። ስቶሬጁ ቀደም ብዬ እንደገለጽኩላችሁ የተለያዩ ዴታዎችን ስቶር ማድረግ የሚያስችላቸውና በየጊዜው ደግሞ አፕዴት ያደረጉ የሚያስፈልጋቸውን ያህል ስቶሬጅ እየጨመሩ እያጠፉ የሚሄዱበትን እድል ይፈጥራል ማለት ነው። መረጃዎችን ኢንተርኔት ላይ በማስቀመጥ የኢንተርኔት አገልግሎት ተጠቃሚዎች እነዚህ መረጃዎችን በቀላሉ እንዲያገኙ የሚያደርገው ክላውድ ቴክኖሎጂ ስማርት የሞባይል ስልኮች፣ ታብሌቶች፣ ዴስክቶፖችና ላፕቶፖች ለመረጃ ማከማቻ ወይም ስቶሬጅ የሚያስፈልጋቸውን ወጪ በመቀነስ መገልገያዎችን ዋጋ በከፍተኛ ሁኔታ እያሻሻለ ስለመሆኑ ተነግሯል። ተከራካሪ ወገኖች ራሳቸው አሊያም ወኪሎቻቸው በእጃቸው የሚገኘውን ወይም ለክርክራችን ይጠቅመናል ብለው የሚያምኑበትን አሊያም ደግሞ ፍርድ ቤቱ እንዲቀርብ የጠየቀውንና አስቀድመው ፍርድ ቤት ያላቀረቡትን የጽሁፍ ማስረጃ ሁሉ በተያዘው ቀነ ቀጠሮ ማቅረብ አለባቸው። ይህም ከነበሩት የሰነድ ማስረጃዎች በተጨማሪ ሌሎች የሰነድ ማስረጃዎች የሚቀርቡበት ስርዓት ነው። የዛሬው ከጠበቃው ጋር ጥንቅራችን ትኩረት ነው። ወደዛው እንለፍ። ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። በክርክር ወቅት የሰነድ ማስረጃ መቼ ሊቀርብ እንደሚችል ገነ ከመረጃ ላካፍላችሁ።
ተከራካሪ ወገኖች በፈለጉ ጊዜ ትንፋሽ እየሰበሰቡና እረፍት እየወሰዱ የሚያቀርቡት የሰነድ ማስረጃ ሊኖር አይገባም። የሰነድ ማስረጃ መቅረቢያ ጊዜ ገደብ ካልተበጀለት በዚያው ልክ የክርክር ማቆሚያ ሊኖረው አይችልም። በመሆኑም ከሳሽ ክሱን ሲያቀርብ አለኝ የሚለውን የሰነድ ማስረጃ የሰው ምስክር ዘርዝሮ ሊያቀርብ ይገባል። በእጁ ላይ የማይገኙ ከሌላ ሶስተኛ ወገን የሚገኙት የሰነድ ማስረጃዎችን ምን ሊያስረዱ እንደሚችሉ በአቤቷ ላይ በመግለጽ በፍርድ ቤቱ እገዛ እንዲቀርብለት መጠየቅ ይኖርበታል። ተከሳሽም መከላከያ መልሱን ሲያቀርብ ሊከላከልለት የሚችለውን የሰነድ ማስረጃና የሰው ምስክር ዝርዝሩ ማቅረብና በእጁ የማይገኙ ወይም በራሱ አቅም ማቅረብ የማይችላቸውን የሰነድ ማስረጃ በፍርድ ቤቱ በኩል እንዲቀርብለት ማመልከት ይኖርበታል። ተከራካሪ ወገኖች ራሳቸው ወይም ወኪሎቻቸው በእጃቸው የሚገኘውን ወይም ለማቅረብ የሚችሉትን ወይም ለክርክራችን ይጠቅመናል ብለው የሚያምኑበትን ወይም ፍርድ ቤቱ እንዲቀርብ የጠየቀውንና አስቀድመው ፍርድ ቤት ያላቀረቡትን የጽሁፍ ማስረጃ ሁሉ ክስ ለመስማት ቀጠሮ በተያዘበት ዕለት የሚቀርቡ የሰነድ ማስረጃዎች ቀደም ብሎ ክስ ወይም መከላከያ መልስ ሲቀርብ ተያይዘው ቀርበው ከነበሩት የሰነድ ማስረጃዎች በተጨማሪ ሌሎች የሰነድ ማስረጃዎች የሚቀርቡበት ስርዓት ነው። ተከራካሪ ወገን ቀደም ብሎ ክሱን ሲያቀርብ ወይም መከላከያ መልስ ሲሰጥ አያይዞ ማቅረብ የነበረበትን የሰነድ ማስረጃ ክስ ለመስማት በተያዘው ቀነ ቀጠሮ ያቀርባል ሲባል ቀደም ብሎ ክሱን ሲያቀርብ ወይም መከላከያ መልሱን ሲያዘጋጅ በእጁ ያልገባ ግን መኖሩ የተረጋገጠ የሰነድ ማስረጃ ሊሆን ይችላል። እንዲሁም በወቅቱ ክሱን ሲያቀርብ ለማያያዝ ጊዜ ሳይበቃው ክስ ለመስማት በተያዘው ቀጠሮ አቀርባለሁ ያለውን የሰነድ ማስረጃ ብቻ ሳይሆን የከሳሽ ክስ በተከፈተበት ዕለትና ክስ ለመስማት በተሰጠው ቀጠሮ ባሉት ቀናት መካከል ተከራካሪ ወገን ያገኘውን ጠቃሚ ማስረጃ ክስ ለመስማት በተያዘው ቀጠሮ የመዝገቡ አካል እንዲሆንለት ማድረግ ይችላል። ተከራካሪ ወገኖች ክስ ለመስማት በተያዘው ቀነ ቀጠሮ የሰነድ ማስረጃ ለማቅረብ ያልቻሉበትን በቂ ምክንያት በመሐላ ቃል በመግለጽ የክርክራቸው አካል እንዲሆን ማድረግ ይችላሉ። በአጠቃላይ ተከራካሪ ወገኖች ማስረጃ የሚያቀርቡበት ጊዜ ውስን ሲሆን ከሳሽ ክሱን ሲያቀርብ በማስረጃነት ዘርዝሮ በማቅረብ ተከሳሽ መከላከያ መልሱን ሲያዘጋጅ ከመከላከያ መልሱ ጋር ዘርዝሮ በማቅረብ ክስ ለመስማት ቀጠሮ በተያዘበት ዕለትና ክስ ለመስማት ያላቀረባቸውን የሰነድ ማስረጃዎች በቀዳሚው ቀነ ቀጠሮ ማቅረብ ያልቻለበትን በቂ ምክንያት በመግለጽ ከውሳኔ በፊት ሊቀርብ እንደሚገባ መገንዘብ ከወዲሁ ለክርክር ዝግጅት ጠቃሚ መሆኑን መረዳት ያስፈልጋል። አመሰግናለሁ።